ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። እኔ በጣም ደህና ነኝ። እናንተም በያላችሁበት የእግዚአብሔር ምሕረት፣ ቸርነት፣ በጎነት፣ ሰላም እንደበዛላችሁ እምነቴ ነው። ዛሬ እንቀጥላለን። የበራሪው መጽሐፍ ቅዱስ የሚለውን በዘካርያስ ምዕራፍ 5 ላይ ያለውን እንጀምራለን። ሰፋ አድርገን በዛ በሚቀጥለው ፕሮግራማችን መጌላ ምንድን ነው በማለት መጌላት ኤስቴር ወይም የአስቴርን መጌላ፣ የአስቴርን መጽሐፍ፣ መጌላት ኤኻ ወይም ደግሞ የሰቆቃው ኤርምያስ፣ መጌላት ሩት የሩትን መጽሐፍ እና እነዚህ መጌላ ተብለው የሚጠሩትን መጽሐፎች መጌላ ማለት ምንድን ነው፣ ጥቅልል መጽሐፍ ማለት ምንድን ነው የሚለውን ሰፋ አድርገን ጌታ ቢፈቅድ በሚቀጥለው ፕሮግራማችን እንመለከታለን። ይሄ ዛሬ 3ኛው ክፍል ነው። ባለፈው በትናንትናው ክፍላችን የተመለከትነው ዘካርያስ የሚለውን ምን ማለት ነው፣ ዘካርያስ በራካያ ምንድን ነው፣ ኢዱ ምንድን ነው፣ አባቱ ዘካርያ የሚለው ዘካርያስ ማለት እግዚአብሔር ያስታውሳል፣ በራካያ እግዚአብሔር ይባርካል፣ ኢዱ at his own time በራሱ ጊዜ እግዚአብሔር ያስታውሳል፣ እግዚአብሔር ይባርካል በራሱ ጊዜ። እስራኤልን ለምሳሌ እስራኤል በእስር ቤት በባርነት በነበሩበት ጊዜ እግዚአብሔር አስታወሳቸው፣ ጸሎታቸውንም ሰማ፣ አስታወሳቸው። ምን ሊያደርግ ነው ማለት? ረስቷቸው ነበር ማለት ነው አይደለም። ይሄ ዘይቤ ነው፣ ያነጋገር ዘይቤ ነው፣ እግዚአብሔር የሚጠቀምበት ነው። ስለዚህ እስራኤልን አስታወሰ፣ ከዛ በኋላ ወጣቸው። ምን አደረጋቸው? ታላቅ ሕዝብ አደረጋቸው። ከባርነት የወጡ ከዘላለም ጨለማ የወጡ የእግዚአብሔር ሕዝቦች አደረጋቸው። ስለዚህ የተለያዩ ከመጽሐፍ ቅዱስ እግዚአብሔር ያስታውሳል፣ ይባርካል በራሱ ጊዜ። እግዚአብሔር ያስታውሳል፣ ይባርካል በራሱ ጊዜ የሚለውን በተለይም ደግሞ ርብቃን፣ ሳራን፣ ሐናን በመውሰድ በመጽሐፍ ቅዱስ ተመልክተናል። እንግዲህ እንደገና ዛሬ አነባዋለሁ። ከዛ ዛሬ የምንመለከተው እንግዲህ ይህ መጌላ የእግዚአብሔር ቃል ነው፣ የእግዚአብሔር ቃል ነው። በዛሬው ትምህርታችን ምንድን ነው የምንይዘው የሚለውን በዚሁም ጨምሬ ላብራራላችሁ የምፈልገው ነገር ቢኖር ምንድን ነው፣ መጽሐፍ ቅዱስ አንድ መጽሐፍ ነው። ብዙን ሰዎች ለምሳሌ ብዙ ወገኖች ስንነጋገር ኖ ራእይ እኮ ለራሱ ነው የተጻፈው፣ ራእይ የራሱ መጽሐፍ ነው። ራእይን ሲጻፍ ካኖናይዝድ ሲያደርጉት እነዚህ እንትኖች የቸርች እንትኖች እነዚህ ብለው ሲያስቀምጡ ያኔ ተጨመረ እንጂ ራእይ በራሱ ነው፣ ይሄ በራሱ ነው የሚል የተሳሳተ ነው ምለው ነው። ያን የተሳሳተ አመለካከት ነው። መጽሐፍ ቅዱስ አንድ መጽሐፍ ነው። ሰዎች በፈለጉት መልኩ ላይና ታች አድርገው ያስቀምጡት፣ በአይሁዶች በዚህና በዚህ አድርገው ያስቀምጡት፣ እኛ ደግሞ ክርስቲያኑ በተለያየ አቀማመጥ እናስቀምጠው፣ በተለያየ ስም እንጥራው። የእግዚአብሔር እቅድ አለበት። እግዚአብሔር ራሱ አቅዶ ከዘፍጥረት ከጀነሲስ ዘፍጥረት እስከ ራእይ ድረስ በራሱ ጊዜ እግዚአብሔር በጊዜው የሰጠን መልእክት ነው። ስለዚህ ምንም ይሁን ሰው ራእይ ለብቻው ነው ቢሏችሁ አትመኑ። ራእይ ለብቻው አይደለም። መጽሐፈ ራእይ ብቻውን ማንም ሰው መጽሐፈ ራእይን ብቻውን ሊረዳው አይችልም። ራስ ምታት ይሆንበታል እንጂ ሊገባውም አይችልም። ለምን? ራእይ የሚያመለክተው ወደ ኋላ ወደ ዘፍጥረት ነው። የቀደመው እባብ ሲል የታለ የቀደመው እባብ? የት ነው የነበር? ዘፍጥረት። በገነት ለመግባት በገነት ዛፍ ለመግባት ሲል ወደ ህይወት ዛፍ ይላል። የህይወት ዛፍ የት? ዘፍጥረት። ስለዚህ ወደ ኋላ ነው። ከ284
284 ጊዜ በላይ ወደ ምን ያመለክታል? ወደ ኋላ ያመለክታል። ስለዚህ ራእይ የሌሎች መደምደሚያ ነው። ሙሉ ዘፍጥረት ላይ እባብ ብሎ ይናገራል። እባብ ያንን አናውቀውም። የምድር እባብ ነው? ምንድን ነው? አውሬ ነው? እንደዛ ነው የሚመስለው። ከዛ ግን የቀደመው እባብ ሰይጣን፣ ዲያብሎስ፣ ዘንዶው ብሎ 4 ስም ሰጥቶ በራእይ 12:9 ላይ ያስቀምጠዋል። ስለዚህ መጽሐፍ ቅዱስን የምናየው አንድ መጽሐፍ እንደሆነ ነው። አንድ መጽሐፍ እንደሆነ ነው። አንድ መጽሐፍ ነው። ጸሐፊው መንፈስ ቅዱስ ነው። ሰዎች ያስቀመጡት ሰዎችን ነው እግዚአብሔር የሚጠቀሙ ሰዎች ነው። እግዚአብሔር የሚጠቀመው ሰዎችን ነው። የጻፉት እኮ በሙሉ አይሁዶች ናቸው፣ ሰዎች ናቸው አይደለ እንዴ? ያ እግዚአብሔር እንደዛ ነው የሚያደርገው። ግን በመንፈሱ ነው ይህን ስራ የሰራው። ዛሬ ያን አሳያችኋለሁ አንድ ቦታ ላይ። ለማንኛውም አነባለሁ። ተመልሼም ዘካርያስ ምዕራፍ 5 ተመልሼም ዓይኖችን አነሳሁ፣ እነሆም አንድ በራሪ የመጽሐፍ ጥቅልል አየሁ። እርሱም የምታየው ምንድን ነው አለኝ። እኔም በራሪ የመጽሐፍ ጥቅልል አያለሁ፣ ርዝመቱ 20 ክንድ ወርዱም 10 ክንድ ነው አልሁ። እንዲህም አለኝ፣ ይህ በምድር ፊት ሁሉ ላይ የሚወጣው እርግማን ነው። በምን? በምድር ፊት ሁሉ ላይ፣ በመላው ዓለም ማለት ነው። የሚበራው የት ነው? በመላው ዓለም። በተለይ መጽሐፈ ራእይ ሄደን ስናጠና ያኔ በበለጠ ይገባናል። እርግማን ነው። የሚሰርቅ ሁሉ በእርሱ ላይ በዚህ በኩል እንደተጻፈው ሁሉ ይጠፋል። በሐሰት የሚምል ሁሉ በእርሱ ላይ በዛ በኩል እንደተጻፈው ሁሉ ይጠፋል። እኔም አወጣዋለሁ ይላል የሰራዊት ጌታ እግዚአብሔር፣ ወደሚሰርቀው ቤት በሐሰትም በስሜ ወደሚምለው ቤት ይገባል። በተለይ ነቢያት ነን የምትሉት እዚህ ላይ ተመልከቱ። በሐሰት ስሜን ወደሚጠራ፣ በሐሰት በስሜ ላይ ወደሚነግድ ይገባል። ልንፈራ ይገባል። የእግዚአብሔርን ቃል አንስተን እንደፈለግነው ማለት አንችልም። ምክንያቱም ትንቢት የተሰጠው በመንፈስ ነው። የተሰጠውም ለእግዚአብሔር ለራሱ ነው። ማንም እንደፈለገው ትንቢትን ሊተረጉመው አልተፈቀደለትም። ለራሱ ጥቅም ሊያውለው አልተፈቀደለትም። የትንቢት ቃል ደግሞ የሕይወት ቃል ነው። ስለዚህ በሐሰት በስሜ ወደሚምል ይገባል፣ በቤቱ ውስጥ ይኖራል። በቤቱ ይገባል፣ በቤቱም ውስጥ ይኖራል። እርሱንም እንጨቱንና ድንጋዩን ይበላዋል ይላል። ይህ የእግዚአብሔር ቃል ነው። ይሄ በዛ ገብቶ እንትን የሚለው የሚበረው በመላው ዓለም ላይ እንትን የሚለው ዓለምን በሙሉ በእግዚአብሔር ፍርድ በታች ነው። ዓለም በሙሉ በእግዚአብሔር ፍርድ በታች ነው። ስለዚህ በዛ መንፈስ ከመጀመሪያው የእግዚአብሔር ቃል እንሄዳለን። እዚህ የምናገኘው እንግዲህ ይህንን መጀመሪያ የጀመረበትን የት ነው ያልን እንደሆነ ኦሪት ዘፍጥረት ነው። ምክንያቱም ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘዳግም እነዚህ 5ቱ መጽሐፎች ዋና ኮርነርስቶን ናቸው። ለሌላው ሁሉ ለሚመጣው ታሪክ መሰረቶች ከዚህ ነው። በተለይም ዘፍጥረት የሁሉ መሰረት ነው፣ መጀመሪያ ነው። ራእይ የሁሉ መደምደሚያ ነው፣ ይደመድማል። ስለዚህም እንዲህ ይላል ራእይ ዘፍጥረት ምዕራፍ 2 እንዲህ ይላል፣ እግዚአብሔርም አምላክ ሰውን እንዲህ ይላል፣ ከዛፍ ሁሉ ትበላለህ፣ ነገር ግን መልካሙንና ክፉውን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ ይለዋል። 15 እና 16 ምዕራፍ 2 15 እና 16 የመጀመሪያው ትእዛዝ የእግዚአብሔር ቃል ለመጀመሪያ የጀመረበት
መጀመሪያ እግዚአብሔር በአዳም ላይ ምን አለው? ለአዳም ምን አለው? ትበላለህ፣ ይህን ትእዛዜ እንዳትተላለፍ ትእዛዝ ተሰጥቷል። እንዲያውም እኮ በወደቀበት ጊዜ አትብላ ብዬ ያዘዝኩህን ትእዛዝ እንትን አልክን ነው ያለው አይደል እንዴ? ያልኩህን ጣስክን ብሎ ነው የሚጠይቀው። ምዕራፍ 3 ላይ ስንድ ስለዚህ ምን አለው እግዚአብሔር? በገነት ዛፍ ሁሉን ትበላለህ አለው። በገነት ዛፍ ውስጥ ያስቀመጠለትን በዛ ባማረ ቦታ ውስጥ ያስቀመጠለትን ሰው አልደከመም አልለፋም፣ ሁሉንም የሰራለት እግዚአብሔር ነው። ከዘፍጥረት ምዕራፍ 1 ጀምሮ ስንመለከት ሁሎችን ነገር አስተካክሎ እግዚአብሔርም እንደዚህ ሰራ፣ ተመልሶ አየው መልካም እንደሆነ አየ። እግዚአብሔርም እንዲህ አድርጎ ሰራ፣ ይህን ሰራ፣ ተመልሶ አየው መልካም እንደሆነ አየ። እግዚአብሔርም እንዲህ ይህንም ሰራ፣ ተመልሶ አየ። በስድስቱ ቀን ተመልከቱት። እንደዛ እያለ ነው የሚለው። የሰራውን ሁሉ እጹብ ድንቅ አድርጎ ለማን ሰጠው? ለአዳም ሰጠው። ትእዛዝ ደግሞ ሰጠው፣ እንዳትተላለፍ አለው። ከቃሌ እንዳትተላለፍ፣ በፍጥረቴ ላይ ሁሉ ስሜሃለሁ፣ በፍጥረቴ ላይ ሁሉ አስቀምጬሃለሁ፣ ገዥ አድርጌሃለሁ፣ ከትእዛዜ ግን እንዳትተላለፍ አለው። ይህ የመጀመሪያው ትእዛዝ ነው። ከዛ አዳም ተሳሳተ። አዳም ሲሳሳት አሁን የእግዚአብሔር ቃል ሰይፍ፣ ይሄ የሚበራው ሰይፍ 2 እጥፍ ያለው ፍርድ ሆነበት። የት እናገኘዋለን? ምዕራፍ 3 ቁጥር 24። ምዕራፍ 3 ቁጥር 24። ስለዚህም እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘባትን መሬት ያርስ ዘንድ አዳምን አስወጣው። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ። ኪሩቤል በጣም ደስ ይላል። ወደፊት እናጠናለን። ኪሩቤል ደስ የሚለው እዚህ ላይ ይህን ሳጠና ደስ የሚለኝ ኪሩቤል አለ። ኪሩቤል እዛ አለ። ምክንያቱም እግዚአብሔር ገና እንደምንመለስ የሚነግረን ያን ነው። የወጣው ሰው ተመልሶ መግባት እንደሚችል የኪሩቤል መኖር ነው። ስለ ኪሩቤል ወደፊት ስናጠና በደንብ እናያለን። ከዚህ ዛሬ የምናየው የሚንበለበለው ሰይፍ፣ ይሄ የእግዚአብሔር ቃል ነው። የእግዚአብሔር ቃል ወደ ገነት፣ ምክንያቱም የጣሰው ማንን ነው? የእግዚአብሔርን ቃል ነው። የእግዚአብሔር ቃል ደግሞ አስወጣው፣ አዳምን አስወጣውና ወደዚህ መግባት አትችልም። ሰይፍ ነው፣ በሁለት እንትን ያለ ነው፣ የሚንበለበል ነው፣ ይዞራል። ወደ ምንድን ነው? ወደ ገነት፣ ወደ ሕይወት ዛፍ፣ የዘላለምን ሕይወት ብላ ብሎ ሰጥቶት ነበር። አዳም ግን ሌላ ነገር እየበላ፣ ምክንያቱም ያማሩ ዛፎች ሌሎች ነበሩ አይደል እንዴ? ላይን ያማረ የሚያስጎመጅ ምናምን ያንን ሁሉ ይበላል። የሕይወትን ዛፍ ግን አልበላም። ቢበላ ኑሮ እኮ አይወጣም ነበር። ዛሬ በምድር ላይ የሰው ልጆች ይህንን ሳጠና እንደዛ ነው። የሰው ልጆች ብዙ ነገር የሚጣፍጣቸዋል፣ የሕይወትን ዛፍ ግን አይፈልጉት። ለምን? የአዳም መንፈስ በአዳም ላይ የነበረው ሁኔታ በእነሱ ላይ ነው ያለ። ዛሬ ብዙ ነገር አእምሯችን ይወስደናል፣ ብዙ ነገር። ወደ ሕይወት ዛፍ ለመግባት ግን አንጋደልም። ወደ ሕይወት ዛፍ፣ የሕይወት ዛፍ እኮ በቃ የሁሉ ነገር ማለት እኮ ነው። የደስታ ምንጭ እኮ ነው። የዘላለም አትሞትም ማለት እኮ ነው። በሽታ የለውም ማለት እኮ ነው። ምንም እንግልት የለውም። የሕይወት ዛፍ ክርስቶስ ነው። ራሱ ክርስቶስ የሕይወት ዛፍ ነው። ስለዚህ እግዚአብሔር ምን አደረገው? አዳምን አስወጣው ይላል 2 ጊዜ። አስወጣው ከምን? ከኤደን ገነት ካዘጋጀለት ለዘላለም ከሚከብርባት ከዛች ገነት አውጥቶ አባረረው።
የገነትንም መግቢያ ወደ ሕይወት ዛፍ የሚወስደውን መንገድ በሚያቃጥልና በሳለ ሰይፍ ዘጋው። በቃ ተመጣህ እገባለሁ ካልክ ቆርጦ ይጥላል። አችልም። ይህን ተመልከቱት። አንድ መጽሐፍ ነው ያልኳችሁን ተመልከቱት። በምንድን ነው ይህንን እንትን ያለው? በምን ምክንያት ነው አዳም እንዳይገባ የተከለከለው? ወደ ሕይወት ዛፍ ሕጉን በመጣሱ ነው። እንግዲህ አማርኛውን አስተካክሉት። መጽሐፈ ራእይ ላይ እንዲህ ሚል እናገኛለን 22:14 ይሄኛው ትርጉም በትክክል አልተረጎመውም። እንትን እላችኋለሁ አስተካክዬ እንዲህ ይላል 22:14 ወደ ሕይወት ዛፍ ለመድረስ ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿ ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው ይላል። ልብሳቸውን የሚያጥቡ አይደለም፣ የእግዚአብሔርን ሕግ የሚጠብቁ ብፁዓን ናቸው ነው የሚለው። ፖዮንቶስ ኢንቶላስ አፍቱ ይላል ግሪኩ። ኢንቶላ ማለት ምንድን ነው? ኮማንድመንት ወይም ደግሞ ትእዛዙን ወደ መንግስቷ ለመግባት ወደ ሕይወት ዛፍ ተመልሶ ለመግባት አሁን በክርስቶስ በኩል በእግዚአብሔር ልጅ በኩል የሰጠን የቀለለውን ሕግ ጠብቀን በእርሱ በኩል ወደ ሕይወት ዛፍ እንገባለን። ስለዚህ ምንድን ነው የሚለው? those who keep the commandments of God to enter into the tree of life ወደ ሕይወት ዛፍ ለመድረስ ምንድን ነው አለ? ዘፍጥረት ላይ የተሰጠውን እንደገና ሁለተኛ ቻንስ ሆኖ እግዚአብሔር የሚሰጠን ወደዛ መመለስ ትችላላችሁ። ግን ይሄኛው የበለጠ ነው። ከዛችኛዋ በምድር ላይ ከነበረችው የበለጠ የክብር ገነት የክብር እንትን ያለው እግዚአብሔር። ምክንያቱም በአሁን በምንገባበት ዓይን ያላየው በሰው ልብ ያልታሰበ በሰው አእምሮ ያልመጣ እግዚአብሔር ለሚወዱት ያዘጋጀላቸው ተብሎ እንደተጻፈ በጣም ዘላለማዊ ክብር ወዳለበት ነው የምንገባው። ወደዛ ለመግባት ደግሞ አሁን ምን አለ? መጽሐፍም አለ። ቃሉን የሚሰሙና የሚጠብቁ። ስለዚህ ወደዛ ለመመለስ አሁንም ያልተቀየረው ምንድነው? እግዚአብሔር ቃል አለው። ቃሌን ጠብቁ ነው፣ ብትወዱኝ ትእዛዜን ጠብቁ ነው ያለው ጌታ ኢየሱስ። ወደ ዘላለም ሕይወት ወደ ዘላለም እንትን ምንገባው በክርስቶስ ስራ ነው፣ የኛ ስራ አይደለም። ነገር ግን ደግሞ ከዳነ በኋላ ምን አለን? የሥርዓት አምላክ ነው። የሥርዓት የሕግ አምላክ ነው። ሕግ አልተሻረም። የተሻረው የሥርዓት ሕግ ወይም ደግሞ ሰርሞኒያል ሎ ተብሎ የሚጠራው የመንጻት የመታጠብ የዚህ እንጂ 10ቱን ሕግጋት ብትወስዱ አለ። አትግደል፣ ኖ ተሽሯል። ከሕግ በላይ ነን ማለት ራሱ ምን ማለት ነው? የእግዚአብሔርን ቃል እንዴት ነው የምታዩት? ከሕግ በላይ ነን ስንል ምን ማለት ነው? እኛ ከሕግ በታች አይደለንም ስንል ምን ማለት ነው? ከሕግ በታች አይደለንም ማለት እግዚአብሔር ሕግ የሚያስፈልገውን ፍሬ በእኛ ውስጥ እንዲያፈራ በመንፈስ አድርጓል። የመንፈስ ፍሬም ብሎ ገላትያ 5 ላይ ይናገራል። ራስን መግዛት፣ የዋህነት፣ ትህትና፣ ይቅር ባይነት እንደዚህ ያለ ይናገራል። የመንፈስ ፍሬ ነው፣ የኛ ፍሬ አይደለም። እግዚአብሔር በመንፈሱ በልባችን ገብቶ በክርስቶስ መንፈስ የሚያፈራልን ፍሬ ነው። ያ ሕግ ከሚጠብቀው በላይ ነው። የእግዚአብሔር ሕግ
እኛን እንትን ከሚለው በላይ ስለሆነ ነው እንትን የሚለን እንጂ ዛሬ ሕግን የተቀየረ ነገር የለም። አሁንም ወደዛች ወደ ወጣንባት ወይም ደግሞ ወደ አጣነው ወደ እግዚአብሔር ህብረት ወደ ዘላለማዊ ህይወት መግባት የምንችለው በቃሉ ነው። ያለ ቃሉ እንትን አይልም። መጽሐፈ ራእይ እንደዛ ነው። በሙሉ የሚናገረው ራእይ ነው። መጽሐፈ ራእይ የሚናገረው ስለዛ ነው። እንዲያውም እኮ ራእይ 3 ላይ ምንድን ነው የሚለው? ስለዚህ ያንን 22:14ን ተመልከቱት። እንግሊዘኛ ያላችሁ እንግሊዘኛ ኮማንድመንት ማለት ትእዛዛት ማለት ነው። ቴን ኮማንድመንትስ 10ቱ ትእዛዛት እንላለን። ስለዚህ ኢንቶላስ ብሎ በግሪክ የሚጠራው ምንድን ነው? የእግዚአብሔርን ትእዛዝ የእግዚአብሔርን ስርዓት በመጠበቅ ቃሉን በመስማት ነው። ራእይ እንዲህ ነው የሚለው 3 መጽሐፈ ራእይ 1:3 ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። ብፅዕና አለው። ምን በማለት? የእግዚአብሔርን ቃል በመስማት የእግዚአብሔርን ቃል በመጠበቅ። እንዴ የእግዚአብሔር ማኑዋል ነው እንደዚህ የተባልነበት እኮ ነው። መንፈስ ቅዱስ የሚሰራው ቃሉን በመግለጽ እንጂ የተደናበረ ሌላ መልእክት በማምጣት አይደለም። የእግዚአብሔር መንፈስ በእኛ የሚሰራው የክርስቶስን ቃል የክርስቶስን ንብረት ወደኛ አምጥቶ ነው የሚያበራልን እንጂ ዝም ብሎ ጨውና በርበሬ ሽንኩርትና ቃሪያ አይደለም። ይህን ማወቅ አለባችሁ። ስለዚህ ይህ በራሪ መጽሐፍ አሁንም እየበረረ ነው። አሁንም ይንበለበላል። መግባት አችልም ያለ ኢየሱስን ካልሰማ በኢየሱስ ቃል ካልኖርክ አችልም። ይህን ቃሌን ሰምቶ የሚያደርገው ቢኖር ቤቱን በአለት ላይ የሰራ ሰው ይመስላል። ቃሌን ሰምቶ የሚያደርገው ቢኖር ዝናብ መጣ፣ ጎርፍ መጣ፣ ነፋስ መጣ፣ መታው፣ አልወደቀም፣ በአለት ላይ ስለተመሰረተ። ሰምቶ የማያደርገው አሁን ያለው የዘመኑ ሰው ደግሞ ቤቱን ባሸዋ ላይ መንፈስ ነው። ስለ መንፈስ ቅዱስ ከፈለጋችሁ ጌታ ምንድን ነው ያለው? መንፈስ ከኔ ያለውን አምጥቶ ምን ይላል? ሰጣችኋል። ከኔ ያለውን እኔ ያስተማርኳችሁን ነው የሚያሳስባችሁ፣ የሚያበራላችሁ። አዲስ የራሱ እኮ እንትን አያልም እኮ ጌታ ኢየሱስ ክርስቶስ እያስተማረ ምንድን ነው መጣ፣ አንድን በቀኝ አንድን በግራ ኖ እኔ ያንን አላረግም አለ። ከእግዚአብሔር ዘንድ ነው ከእንትን ነው። መንፈስም እንደዛ ነው። መንፈስም እንደ ኢየሱስ ነው። ከስላሴ የታቀደውን ከስላሴ የተሰጠንን ነው አምጥቶ በእኛ ውስጥ እንትን የሚለው። ዝም ብሎ ተቀብቷል፣ ሁሉ ነገር ተቀብቷል። እኔም ተቀብቷል የምትሉት ነገር በጣም እንትን ይላል። ስለዚህ በእግዚአብሔር ቃል ላይ አትነሱ። ይሄ ማስጠንቀቂያ ነው። በእግዚአብሔር ቃል ላይ አንነሳም። እግዚአብሔር የሚለው የሚሰሙ የሚጠብቁም ያው ዘመኑ ቀርቧልና የምኑ የፍርዱ የእግዚአብሔር የፍርድ ጊዜ እግዚአብሔር የፍርድ ጊዜ በነጭ ዙፋን ፊት በምን ኢየሱስን አንናቀው። ኢየሱስ እኮ የሚባላ እሳት እኮ ነው። እኛ ስለወደደን ነው እንትን ያደረገ እንጂ እኮ የሚያስፈራ እኮ ነው። እንደ ኢየሱስ የሚያስፈራ የለም። ተራሮች ሆይ ኑና ሸፍኑን፣ ኑና ደብቁን ከዚህ ከበጉ ብለው ነገስታት ሁሉ ኃያላን ሁሉ ተራራና እንትን ውስጥ የሚሉበት ጊዜ ይመጣል። ስለዚህ ያኔ እንዳናፍር፣ ያኔ እንትን እንዳንል፣ ይህ የሚንበለበል ሰይፍ እንዳይቆርጠን በክርስቶስ ታምነን በቃሉ እንኖር። መጽሐፍ ቅዱስ ከበቂ በላይ ነው። መጽሐፍ ቅዱስ ካልበቃሽ ምንም የሚበቃሽ ነገር አይኖርም።
መጽሐፍ ቅዱስ ካልበቃ ምንም የሚበቃ ነገር የለም። መጽሐፍ ቅዱስ ካልበቃኝ ምንም የሚበቃኝ ነገር የለም። ስለዚህ በቂ ነው ማለት ተገቢ ነው። መጽሐፍ ቅዱስ ይሄ ነው የሚበራው፣ ይሄ ነው። እዛ ላይ በየቤቱ የሚገባው ይሄ የሚንበለበለው እንትን ነው። የሚንበለበለው ሰይፍ ነው። ምንድን ያለው? የምትገለባበጥ ኪሩቤልንና የምትገለባበጥ የነበልባል ነበልባል ነው። ይገለባበጣል፣ ነበልባል ነው። ሰይፍን በኤደን ገነት ምስራቅ አስቀመጠ። ዋው! እንዴት ያስፈራል! ምን አይነት የሚያስፈራ ነው! ያ እግዚአብሔርን ፍሩ፣ እግዚአብሔርን እንፍራ። ምክንያቱም መፈራት ያለበት የእስራኤል ቅዱስ እግዚአብሔር ነው። ጌታ ኢየሱስ ብትወዱኝ ትእዛዜን ጠብቁ። ብትወዱኝ፣ የምትወደኝ ከሆነ መለየህ ምንድን ነው? ትእዛዜን መጠበቅ። እንደ ማርያም ከእግሩ ስር ቁጭ ብለህ መማር ነው። እንደ ማርያም ከእግሩ ስር ቁጭ ብለህ እንደ ማርታ ወዲያና ወዲህ እንትን ማለት አይደለም። እንደ ማርያም ከእግሩ ስር ቁጭ ብለህ የእሱንን እንትን መብላት መመገብ ነው። በቃሉ መሙላት ነው። በተለይም ደግሞ ስለ መጊላ አሁን ወደፊት ስናጠና ሕዝቅኤል 2 ላይ ብላ ይህን መጊላ ነው የሚባለው። ያን መጽሐፍ ነው በላሁት። መራራ ነው ግን ጣፈጠኝ። ያ ራእይ ላይም አለ፣ ሰፋ አድርገን እናየዋለን። መጊላ በብዙ ቦታ ላይ አለ። መጊላት ኤኻን ወይም ደግሞ የሰቆቃው ኤርምያስን አንብቡት። መጊላ ያስፈራል። እግዚአብሔርን ተላለፉ፣ ስሙ፣ ተባሉ አምቢ ባሉ በጊዜ ያ ሁሉ ፍርድ መጣባቸው። እግዚአብሔር አልተቀየርም፣ አልተለወጥም። ያው ነው። ትናንትናም ዛሬም ነገም ለዘላለም ያው ነው። ፍቅሩ ነው አሁን ያየነው። እኛ በጣም የሚወደን አምላክ፣ የሚጠነቀቅልን አምላክ፣ ራሱን አዋርዶ ዝቅ ብሎ ወርዶ እንትን ያለልን። እንዴት ታዲያ እሱን ቃል አንጠብቅም? እንዴት እሱን አንሰማም? በጎቼ ድምፄን ይሰማሉ እንዳለ ይህንን ድምፅ፣ የሚያድነውን ድምፅ፣ የሚፈውሰውን ድምፅ፣ የሚጠግነውን ድምፅ፣ የክርስቶስን መልካም የሆነውን ድምፅ ሁልጊዜ እየሰማን ወደ እሱ ልንገሰግስ ይገባል። አለበለዛ በራሪው እንትን ይገባል፣ በሐሰተኛው ይገባል፣ በሌባው ይገባል። የሚሰረቀው ብዙ ነገር አለ። ሌባ በሚለው ብዙ ነገር አለ። ጊዜም ገንዘብም ሁሉን ይሰርቃል። አስራቱን የሚሰርቃል፣ ሁሉንም እንትን ይላል። ሐሰት ላይ ግን በእግዚአብሔር ስም ላይ በሐሰት የሚናገር ዛሬ ኢትዮጵያ እንደዛ ነው ያለው፣ በሐሰት። ስለዚህ አንብቡ፣ መጽሐፈ ራእይን አንብቡ መጽሐፍን፣ የእግዚአብሔርን ቃል አንብቡ። እግዚአብሔርን እንፍራ። መልአኩም ይዞት የሚሄደው የመጨረሻው ወንጌል ምንድን ነው? ሰዎች ሆይ እግዚአብሔርን ፍሩ። የሚያስፈላ አምላክ ነው እና ያን ነው። እንግዲህ ጥያቄ ካላችሁ ጥያቄያችሁን አሁን ማቅረብ ትችላላችሁ። ኮሜንት አድርጉ፣ ሼር አድርጉ። እንማር፣ አብረን እንማር ከእግዚአብሔር ቃል። ምክንያቱም የእግዚአብሔር ቃል እጹብ ድንቅ ነው። አያችሁ፣ ኢየሱስ ወደ እንትኗ ዛፍ በምንድን ነው የወጣ ነው? ከሕይወት ዛፍ የወጣ ነው። ወደ ሕይወት የሚወስደው ከሕይወት ዛፍ ከገነት የወጣ ነው። በምንድን ነው? ትእዛዙን በመስበር አልታዘዝም በማለት ነው። አዳምና ሔዋን አሁን ወደዛ ለመግባት ደግሞ ምንድን ነው? ወደዛ ለመግባት ሕግ ትእዛዛቱን የሚጠብቁ ብፁዓን ናቸው። የሚጠብቁ ብፁዓን ናቸው። ስለዚህ የሚሰሙ ብፁዓን ናቸው። በውስጡ የተጻፈውን የሚጠብቁ የሚያደርጉ ብፁዓን ናቸው። ይህ ትልቅ እንትን ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ወገኖች አትድከሙ። ቃልን በማንበብ ደከመኝ አትበሉ። ይልቅስ ብዙ እዚህ ቲክቶክ ጊዜ እንትና ይኑራችሁ፣ ከት አድርጉት። ብዙን በቲክቶክ እንትን ተማለት
ውሰዱ። መጽሐፍ አነባለሁ፣ ጸልያለሁ፣ እግዚአብሔርን ፊት እፈልጋለሁ፣ ወደ እግዚአብሔር እንትን ማለት እፈልጋለሁ። ምክንያቱም ይህ በራሪ እንትን ይመጣል። ይህ በራሪ መጽሐፍ በየቤቱ ይገባል። የገባውንም በብሉይ ኪዳን አሳያችኋለሁ። ወደዛ ገብቶ ቤታቸውን ያፈረሰውና የደመሰሰው አሁንም እየበረረ ነው ያለ። አክቲቭ ነው። እኔ ነኝ ማረገው ነው የሚለው ጌታ፣ እናንተ አይደላችሁ። ያንን መጽሐፍ በማን ኃይል ነው የሚሄደው የሚበረው? በእኔ ነው የሚበረው። በእግዚአብሔር መንፈስ ኃይል ነው በየቦታው የሚሄደው። ስለዚህ ያንን እናጠናለን፣ እንቀጥላለን ጥናታችን። ጌታ ይባርካችሁ። ጸልዩልኝ ለእኔም፣ እናንተም ጸልዩ ለሌሎችም። ለነዚህ ለአብያተ ክርስቲያናት ሁሉ እንጸልይ። ምክንያቱም የእግዚአብሔርን ቃል ገፍተን የትም ልንደርስ አንችልም። ይልቅስ እንስማው፣ እናድምጠው። ክብር ለእግዚአብሔር ለአምላካችን ይሁን። በሌላ ፕሮግራም እስክንገናኝ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን።